ሰላም ውድ የሚበስቢ ቻናል ተከታታዮች እንደምከረማችሁ። ዛሬ ይዤላችሁ የመጣሁት እዚህ ጋር የምታዩትን በጣም የምትወዱት አይነት ለየት ያለ የኦምሌት አዘገጃጀት ይሆናል። እስከ መጨረሻው ድረስ አብራችሁን እንድትቆዩ ጋብዛለሁ። ኦምሌቱን ለማዘጋጀት እዚህ ጋር የማዘጋጅበትን መጥበሻ አግልና ዘይት አረጋለሁ። የተጠቀምኩት ዘይት አቮካዶ ዘይት ነው። ከዛ ዘይቱን ካረኩ በኋላ 2 ፍሬ ነጭ ሽንኩርት የተከተፈ ነጭ ሽንኩርት አረግበታለሁ። ከዛ ነጭ ሽንኩርቱን ለ30 ሰከንድ ለሚሆን ጊዜ ጠበስ ጠበስ ካረኩት በኋላ ትንሽዬ የተከተፈ ቀይ ሽንኩርት እጨምራለሁ። ቀይ ሽንኩርቱን እንደዚሁ አንድ ቃል ከግማሽ ለሚሆን ጊዜ አንድ ላይ አበስላለሁ። ከዛ እዚህ ጋር እኔ 3 እንቁላል ተጠቅሜያለሁ። እናንተ የምትፈልጉትን አይነት ብዛት መጠቀም ትችላላችሁ። ቁንዶ በርበሬና ጨው አደርጋለሁ። ያው ትንሽ ትንሽ ነው የማደርገው እዚህ ጋር። እናንተ ብዙ ከሆነ የምታዘጋጁት ነጭ ሽንኩርቱንም ቀይ ሽንኩርቱንም ጨመር ማድረግ መቻል አለባችሁ። እንደምታዩት እዚህ ጋር አሁን ሽንኩርቱ ሙሉ ለሙሉ እስኪበስል መጠበቅ የለባችሁም። ከዛ ታጥቦ የተዘጋጀ ቤቢ ስፒናች አለኝ፣ እሱን እጨምራለሁ። ቤቢ ስፒናቹን ካረኩ በኋላ 30 ሰከንድ ለሚሆን ጊዜ ነው የማቆየው። ምክንያቱም እንዲበስል አልፈልግም፣ መብሰልም የለበትም የምናገኘውን ጥቅም እንዳናጣ። እንዳልኳችሁ ከ30 ሰከንድ በኋላ ቅድም ያዘጋጀነውን እንቁላል እጨምራለሁ። እናንተ ስፒናች የማታገኙ ከሆነ የምትፈልጉትን አይነት አትክልት ማለት ትችላላችሁ። ግን ስፒናች ልዩነቱ ያው መብሰልም አይጠበቅበትም። እንደገና ቶሎ ነው ላብስለው ብትሉ የሚበስለው። ይሄ ነው ልዩነቱ። ግን እናንተ የምትፈልጉትን አይነት አትክልት መጠቀም ትችላላችሁ። ቲማቲም ወይም ሌላ ነገሮች ወይም በጎመን ማዘጋጀት ትችላላችሁ እንደየፍላጎታችሁ። ግን በጎመን ካዘጋጃችሁ ምናልባት ጎመኑ ትንሽዬ በመጀመሪያ ውሃ ላይ የፈላ ውሃ የተወሰነ ብትቀቅሉት ጥሩ ነው ብዬ አስባለሁ። እንዲበስል ሳይሆን እንደዚሁ ትንሽዬ ስፒናች መታገኙ ከሆነ ብዬ ነው። ከዛ በአንድ በኩል በስሎልኛል። እኔ በእንደዚህ አይነት መልኩ በሌላ በኩል ገለብጠዋለሁ፣ በዛኛውን በኩል እንዲበስልልኝ። እዚህ ጋር ቸደር ቺዝ አለኝ፣ እሱን በትንሹ አደርጋለሁ፣ አላበዛም። እና ይህንን የኦምሌት አዘገጃጀት እውነቴን ነው የምላችሁ ሰርታችሁ ሞክሩት ነው የምለው። በጣም ነው የምትወዱት። ለየት ያለ ጣዕም ታገኙበታላችሁ። ያው አብዛኛው ጊዜ ነጭ ሽንኩርት እንቁላል ላይ መጨመር ብዙም የተለመደ አይመስለኝም እንደዚህ ኦምሌት ስናዘጋጅ። ግን ሞክሩት። ዩቲዩብ ላይ አይቼ ነው ያዘጋጀሁት እና በጣም ወድጄዋለሁ። እንደምታዩት በእንደዚህ አይነት መልኩ በስሎ ወጥቶልኛል። ሲያዩት እራሱ በጣም ነው የሚያምረው እና ጣዕሙን ደግሞ ልነግራችሁ አልችልም። በጣም ልዩ የሆነ ጣዕም ነው ያለው፣ እርግጠኛ ነኝ። እናንተም ሰርታችሁ ሞክሩት ነው የምለው። በጣም በጣም ትወዱታላችሁ። ምክንያቱም አንዳንዴ ለየት ባለ መልኩ አዘጋጅቶ ምግብን መጠቀም ጥሩ ነው። የተለያየ ጣዕም ታገኙበታላችሁ። ይህ ደግሞ እንዳልኳችሁ በጣም የምትወዱት አይነት ጣዕም ነው ያለው። እናንተም ሰርታችሁ ሞክሩ ትላለሁ። ላይክ ማድረጋችሁን እንዳትረሱ። ስለተከታተላችሁን እጅግ በጣም አመሰግናለሁ። ሌላ ጊዜ በሌላ ስራ እስከምንገናኝ ድረስ ደህና ሁኑ።